السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. أما بعد عباد الله، فاتقوا الله تعالى حق التقوى، فإن لقمان الحكيم عبد صالح عند عامة العلماء، وليس من الأنبياء عليهم الصلاة والسلام. وجاءت آثار عديدة عن الصحابة والتابعين ومن بعدهم أنه كان عبداً رقيقاً حبشياً، وقيل أنه كان من سودان نوبة مصر. وفي القرآن سورة سميت باسمه المعروفة بسورة لقمان، ذكره الله فيها مادحا له ومبينا لنا عظيم وصاياه ووعده لابنه وشديد شفقته عليه. الله قال የዛሬ ኹጥባ ርዕስ የሚሆነው ስለ አንድ ጥበበኛ የነበረ ባሪያ እሱን እናወራለን። ይሄ ጥበበኛ ባሪያ አላህ ሱብሓነሁ ወተዓላ ይሄን ባሪያን ከማሞገስ የተነሳ ለልጁ ያስተላለፈውን ምክርን ቁርአን ላይ ይነግረናል። ይሄ ሉቅማን አልሐኪም ይባላል። ጥበበኛው ሉቅማን ዑለሞች እንደሚሉትም ይሄ ባሪያ ነበረ፣ ከነቢይ ከመልእክተኛ አልነበረም። ወይቃሉ እንደሚባለውም ይሄ ሰውዬ ከሐበሻ ነበረ ይባላል። በል ባሪያ ነበረ፣ ሰዎች ስር የሚያገለግል ለሰው ባሪያ የነበረ ነው። ግን አላህ ሱብሓነሁ ወተዓላ እሱ የተናገረው ነገር በተለይ ልጁን የመከረው ምክር ጥበበኛ እንደሆነ ስለሚያስይዝ አላህ ሱብሓነሁ ወተዓላ አንድ ሱራን ሙሉ በሱ ስም ሰይሞ ቁርአን ላይ አስቀምጦልናል። ሉቅማን የሚታወቅበት መጠሪያው ሉቅማን አልሐኪም ይባላል። ጥበበኛው ሉቅማን ተብሎ ይጠራል። አንድ ሰው አላህ ሱብሓነሁ ወተዓላ ሕክማን ጥበብን ከሰጠው ከባሮቹ ትልቅን ነገር ነው የሰጠው። ሕክማ ከሰጣቸው አንደኛው ደግሞ ሉቅማን አልሐኪም ነው። ከማ ቃለ ጀለ ወዐላ ወለቀድ አተይና ሉቅማን አልሕክማ፣ በርግጥ ለሉቅማን ሰጥተነዋል ጥበብን ብሎ አላህ ሱብሓነሁ ወተዓላ ይነግረናል። ወልሕክመቱ አዩሃ ልኢኽዋ وهو العلم والفهم። ጥበብ የሚባለው መረዳት፣ ዕውቀትን መያዝ፣ ሐቅና ትክክለኛ ነገርን ቦታ ላይ ማስቀመጥ ነው። ይሄ ደግሞ ትልቅ የሆነ ፈድል ነው። يقول الله جل وعلا يؤتي الحكمة من يشاء ومن يؤت الحكمة فقد أوتي خيرا كثيرا። አላህ ሱብሓነሁ ወተዓላ ጥበብን ለፈለገ ሰው ይሰጣል። ጥበብን ደግሞ የሰጠ ሰው ትልቅን መልካም ነገርን ተሰጥቶታል። አዩሃ ልኢኽዋ ዒባደላህ፣ ሉቅማን አላህ ሱብሓነሁ ወተዓላ በሱ ላይ የዋለው ጸጋ ይሄ ዕልም፣ ይሄ ፈህም፣ ይሄ ጥበብ ትልቅ ነገር ስለሆነ አላህ ሱብሓነሁ ወተዓላ በዚህ ኒዕማ ላይ አላህ እንዲያመሰግነው አላህ ያዘዋል። አንሽኩር ሊላህ ወመን የሽኩር ፈኢነማ የሽኩሩ ነፍሲህ
ومن كفر فإن الله غني حميد الله لقمان ይላል እኔ ላንተ ትልቅ ነገር ሰይቻለሁ ትልቅ ነገር ባንተ ላይ ውያለሁ ከዚያ አኳያ እኔን አመስግነኝ እኔን የሚያመሰግነኝ ሰው የሚያመሰግነው ተመልሶ የሚጠቀመው የሚያመሰግነው አካል ነው ግን በዛኛው ኒዕማ የሚክር ሰው ደግሞ አላህ Subhanahu Wa Ta'ala ከዚህ የተብቃቃ አምላክ ነው ብሎ አላህ Subhanahu Wa Ta'ala ይነግረዋል ኢባደላህ ወላጆች ለልጆቻቸው ከሁሉም ሰው የበለጠ ይጨነቃሉ ከሁሉም አካል የበለጠ ያዝናሉ ለምን ልጅ የሚባለው ነገር ከእናትና ከአባት ሲወጣ ከራሱ ከሰውየው አካል እንደወጣ ነው የአላህ መልእክተኛ አለይሂ ሰላቱ ወሰላም በሐዲሳቸው እንደነገሩን ሙተፈቅ ዐለይሂ የሆነ ሐዲስ ስለ ፋጢማ ረዲየላሁ ተዓላ ዐንሃ ሲያወሩ إنما هي بدعة مني فاطمة لجي مالك كراسي كسقاينات الصان هذا يميادرق نقر الصان يمياسشقر نقر الصان يمياسمم نقر يمياسمم من يالبلو ينقر يا الله أحمد التنيا عليه الصلاة والسلام لذينو إهنيو لقمان الحكيم للجو يمي مكرو بل ልጆች ከኛ ላይ ትልቅ ሐቅ ስላላቸው ነው كما قال النبي عليه الصلاة والسلام إن لولدك عليك حقا لجمكو بانت لي مبت له حقا له وكما قال النبي عليه الصلاة والسلام الرجل في أهله راعي سويو ببيسبوچ ላይ በሚስቱ በልጆቹ ላይ ጠባቂ ነው ከሚጠብቀው ነገር ደግሞ ይጠየቃል ለዚህ ነው ሉቅማን ለልጁ የመከረው ምክር አንድ ባንድ እናያለን ልጁ ትላልቅ አደጋ ውስጥ እንዳይገባ አዱንያ ላይ እንዳይበላሽበት የአኺራው ስራ እንዳይበላሽበት የመከረው ነገር አለ ልጁ ከተስተካከለ ነገም ጀነቱ ሰብሮ ይሰባሰባሉ ከናትና ከአባቱ ጋር ግን ልጁ ከተበላሸ እንኳን ከአኺራ በፊት አዱንያ ላይ ከአባትና ከናቱ ይርቃል ለዚህ አላህ Subhanahu Wa Ta'ala በቁርአን ላይ አማኞችን ያዛቸዋል ያ አዩሃ الذين آمنوا قوا أنفسكم وأهليكم نارا እናንተ በአላህ ያመናችሁ ሰዎች ወይ ራሳችሁንም ቤተሰቦቻችሁንም ከዛችኛው አስከፊ ከሆነችው ጀሃነም وقودها الناس والحجارة የሷ መቀጣጠያ የሆነችው ድንጋይ እና ሰው የሆኑ እንጂ አዱንያ ላይ እንዳለ እሳት አይደለም በከሰል ወይ በኤሌክትሪክ የሚቀጣጠል እሳት አይደለም وقودها الناس والحجارة የሷ መቀጣጠያ የሷ መለኮሻ የሆነው ሰውና ድንጋይ የሆነው عليها ملائكة غلاظ በዛ ጀሃነም እሳት ላይ ደግሞ ጠንካራ የሚባሉ መላእክቶች አሉ ኃይለኛ የሚባሉ መላእክቶች አሉ የገቡ ሰዎች እንዳይወጡ ቅጣቱን እንዲቀምሱ የሚያደርጉ መላእክቶች በዛ ላይ አለ እዚህ ነው አላህ Subhanahu Wa Ta'ala አንተ በአላህ ያመናችሁ ሰዎች ወይ ራሳችሁንም ቤተሰቦቻችሁንም ከዚህኛው ከአስከፊ ጀሃነም ጠብቁ ብሎ አላህ Subhanahu Wa Ta'ala ያዘናል ለዚህ ነው ሉቅማን عليه السلام ورضي الله عنه ልጁን ትልቅን ምክር ይመክረዋል ምክሮቹ ምንድናቸው አንድ በአንድ እናያለን ومن وصايا لقمان لابنه أولا هو ما يتعلق بالتوحيد والعقيدة لقمان لجون يمكروا مكرون سيجمر مجمرا مكرون عند بلو يجمروا بتوحيد قد علينا بعقيدة قد علينا إهينو تلك مكر يميبالو
ከተውሂድና ከአቂዳ ውጭ ያለ ምክር ልጅክን መክረከው ቢስተካከልና ተውሂዱ ደግሞ የተበላሸ ከሆነ በአዱኛና በአኺራ ምንም ስለማይጠቅመው ነው። وإذ قال لقمان لابنه وهو يعظه يا بني لا تشرك بالله إن الشرك لظلم عظيم لقمان عليه السلام ልጁን ይመክረዋል። የሚመክርበት መንገድ በጣም በሚገርም መንገድ ነው። ልጁን ተቆጣው። መጀመሪያ አላዋረደውም፣ አላሳነሰውም፣ አልረገመውም። በጥሩ እስሉብ በጥሩ ንግግር ልጁን ጠራው። ሉቅማን ባለበት ጊዜ አንተ መልእክተኛ ወይ አስታውስ። ልጁን እየመከረው وهو يعظ እየመከረው አደራ እያለው ምን አለው? ያ ቡነየ ልጄ ወይ አለው። ያ ኢብን አላለው፣ አንተ ልጅ አላለውም። ያ ቡነየ ልጄ ነው ያለው። የሱ ልጅ እንደሆነ እያረጋገጠለት ነው። ይሄ ውዴታን ፍቅርን እየሰጠው ነው። ልጄ ወይ ስትል ልጅክን የሚሰማው ትልቅ የሆነ ደስታ አለ። አባቴ እኮ ልጅ ያለኝ ይላል። ግን አንተ ልጅ አንተ ተረገምከው፣ የተዋረድከው፣ ምክር ማይገባክ እያልከው ከጠራከው የበለጠ ልጁ ካንተ እየራቀ ይሄዳል። ሉቅማን ምን አለ? ያ ቡነየ ልጄ ወይ አለው ላ ትሽሪክ ቢላህ በአላህ ስብሓነሁ ወተዓላ ዒባዳ ውስጥ በአላህ ስብሓነሁ ወተዓላ ተውሂድ ውስጥ ሌላ ነገር እንዳታጋራ። አላህን ብቻ ለምነው። ላ ትሽሪክ ቢላህ በአላህ እንዳታጋራ። ኢነ ሽርከ ለዙልሙን ዐዚም ሽርክ የሚባለው ነገር ከወንጀሎች ሁሉ መጥፎ የሚባለው እሱ ነው። وكما قال جل وعلا في موضع آخر إنه من يشرك بالله فقد حرم الله عليه الجنة ومأواه النار وما للظالمين من أنصار. إنه بالله سبحانه وتعالى عباده وست للانا كان جمرو يميتارا سو للانا كان جمرو يمياملك سو فندي أنا السولاي ጀነት በሱ ላይ حرام ሆናበታለች። የሱ መቀመጫ የሱ መግቢያ የሚሆነው ጀሃነም ነው። ለበደለኞች ደግሞ አጋዥ የለም ብሎ አላህ Subhanahu Wa Ta'ala ይነግረናል። ለዚህ ሉቅማን ሽርክ የሚባለው ነገር ከወንጀሎች ሁሉ መጥፎ እንደሆነ የሰውየውን ስራ ስለሚያበላሽበት በአዱኛ ውርደትን በአኺራ ጀሃነምን እንደሚያስገባ ስላወቀ ልጁን በዚህኛው ምክር ጀመረ። ልጄ ወይ በአላህ እንዳታጋራ። ኢነ ሽርከ ለዙልሙን ዐዚም ሽርክ የሚባለው ነገር ከወንጀሎች ሁሉ መጥፎ የሚባለው እሱ ነው። ዒባደላህ ያ አላህ እያልክ ጀይላኒ ምትል ከሆነ ያ አላህ እያልክ ቃጥባሪ ምትል ከሆነ ያ አላህ እያልክ ሼክ ሁሴን ምትል ከሆነ ፋጢማ ምናምን እያልክ የተለያዩ ሰዎችን ሞቶ የተቀበሩ ወይ ማንነታቸው የማይታወቅ እንዳንተ መኽሉቅ የሆኑትን የምትጠራ ከሆነ ይህ በአዱኛም በአኺራ የሚያዋርድክ ነገር ነው። ጌታ አላህ Subhanahu Wa Ta'ala ቁርአን ላይ ነግሮናል። فلا تدعو مع الله أحد ከአላህ ጋር ሌላ ነገርን ጨምራችሁ እንዳትጣሩ ይላል። ويقول النبي عليه الصلاة والسلام من مات وهو يدعو من دون الله ندا دخل النار متفق عليه. የሞተ ሰው ምን እያደረገ ከአላህ ውጭ ያለ አካል እየተጣራ ለአላህ ቢጤ እያደረገ የሞተ ሰው ጀሃነም ገባ ይላሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም። ለዚህ ነው ሉቅማን አለይሂ ሰላም ወረሒመሁ መጀመሪያ ልጁን የመከረው የተውሂድ ጉዳይ ነው። ومن وصايا لقمان عليه السلام
لابنه هو ما يتعلق بمراقبة العبد لله ባሪያው ሁሌ በጥንቃቄ ላይ እንዲኖር ልጁን ይመክረዋል። ልጆች ሁሌ መፍራት ያለባቸው አላህን እንደሆነ ብቻቸውን ቢሆኑ ከሰዎች ጋር ቢሆኑም በአደባባይም በየትኛውም ሁኔታ ላይ ከሆኑ አላህን ብቻ እንዲፈሩ ይሄን ነው ልጆች ቀልብ ውስጥ ማስቀመጥ ያለበት እንጂ ሲያይክ እየሰገደ ዞር ስትል ሌላ ነገር የሚሰራ ከሆነ ልጅክን አላሳደግኩም ትክክለኛ ማሳደግ ለዚህ ሉቅማን عليه السلام من على يا بني إنها إن تكن مثقال حبة من خردل فتكن في صخرة أو في السماء أو في الأرض يأتي بها الله إن الله لطيف خبير لجي ويانا أنت يمسرا من يوم مسرا أهونم لجيني أنا لجي ويانا اللهن مفراتا በህይወቱ ላይ ጥንቃቄ አድርጎ እንዲንቀሳቀስ ሊመክረው ሲል ልጄ ወያለው አንተ በጣም የሚያንስ ትንሽ ነገር ራሱ ብትሰራ ያ ስራ ደግሞ የሆነ ዋሻውስ ራሱ ሆነ ብትሰራ ሰማዎቹስ ራሱ ወጥተ ብትሰራ ምድር ላይ ሆነ ራሱ ቢሰራ ያቲ ቢህ አላህ ያን የሰራከውን ነገር ሁሉ ያመጣዋል ከሱ የሚደበቅ ነገር የለም إن الله لطيف خبير ጌታ አላህ Subhanahu Wa Ta'ala ባሮች ላይ የሚያዝንና ውስጥ አዋቂ የሆነ አምላክ ላሂዝ በዚህኛው አያ ላይ ልጁ እንዲጠነቀቅ ነገረው የቁርአን አያውን ደግሞ ኸቢር ብሎ ጨረሰው ውስጥ አዋቂ አምላክ እንዳለ الذين الله ملتني عليه الصلاة والسلام في الحديث المشهور المعروف حديث جبريل لي لما سأله جبريل فقال فأخبرني عن الإحسان السيس الإحسان ملكام سرا يميبال ترو نقر يميبالو نقر من دنو بلو طيكاتشو فقاله النبي عليه الصلاة والسلام الإحسان أن تعبد الله كأنك تراه فإن لم تكن تراه فإنه يراك ملكم سرا يميبالو إحسان يميبالو نقر أنت أملاكك مجزاتنا عندما تتايا هنا بزياد الدنيا لي أنت باتايا أملاكك فإنه يراك جيت الله سبحانه وتعالى يا يملكتها إحسان يميبالو نقر مراقبة الله عز وجل يميلو نقر يلوچاچن قلبوس مجبات አለበት ልጆች ይህን ተርቢያ በውስጣቸው ካደረጉ ይህን ነገር በውስጣቸው ካስቀመጡ በሁሉም ነገር ላይ ጥንቃቄ ያደርጋሉ እናት ኖረችም አልኖረችም አባት አለ የለም አያስጨንቃቸው የሚያያቸው የሚቆጣጠራቸው አምላክ አላህ عز وجل جل جلاله እንዳለ ያቁና ይጠነቀቃል عباد الله ومن وصايا لقمان عليه السلام لابنه هي الصلاة لقمان ልጁን ከመከረው ሶስተኛ ላይ የሚጠቀሰው ሰላትን በአግባቡ ጠብቆ እንዲሰግድ ልጁን ይመክረዋል ሰላት በአማኝና በካህዶች መካከል ያለው ድልድይ ነው ሰላት ከተስተካከለ ከሰላት በኋላ ያለው ስራ ሁሉ ተቀባይነት ያለው ነው ሰላት يوم القيامة الله سبحانه وتعالى مجمرا باريون የሚጠይቀው ከተውሂድ በኋላ ሰላት ነው የሰላትን ነገር አደራረ ልጁ የሰላትን ነገር لقمان عليه السلام للجو أدراره فقال يا بني لجيوان أقم الصلاة صلاة بعد باب تبك السجد إقامة الصلاة
ሽሩጧን መስፈርቶቿን ማዕዘናቶቿን ግዴታዎቿን ሱናዎቿን ጠብቆ መስገድ ነው። ከቤት ከወጣበት ጊዜ ጀምሮ መስጊድ ገብተ ሰግደ እስኪጨርስ ድረስ ያለው ኢቃም الصلاة ይባላል። فقال يا بني أقم الصلاة ልጄ ወይ ሰላትን በአግባቡ ጠብቀ ስገድ አለው። ልጅ ሰላት ከሰገደ ነው ነገ የእናትና የአባቱን ሐቅ የሚጠብቅ። ሰላትን በትክክል የሰገደ ልጅ ነው ከሐራም ራሱን የሚቆጥበው። إن الصلاة تنهى عن الفحشاء والمنكر ሰላት ባሪያውን ከመጥፎ ነገር ከሐራም ነገር የምትጠብቅ ናት። ሰላትን በአግባቡ የሰገደ ባሪያ ነው ነገ የሰውን ሐቅ የሚጠብቀው። يقول النبي عليه الصلاة والسلام في الحديث الذي أخرجه أبو داود وأحمد وحسن الألباني مروا أولادكم بالصلاة ل7 واضربوهم عليها وهم أبناء 10 يا رحمتنا عليه الصلاة والسلام እንደዚህ ይላሉ ልጆቻችሁን 7 ዓመት ሲሞላቸው ሰላት እንዲሰግዱ ይዘዋቸው። ግን ሰላት ልጅክን ስገር ከምትለው ሰግዳ ያሳየው። ልጅክን መስጊድ ሂድ ከምትለው ቀድመ መስጊድ ሂድ። አንዳንድ አባት ልጁ እንዲስተካከል ይፈልጋል፣ ግን እሱ መስተካከል አይፈልግም። አባትየው ልጁ ቁርአን እንዲቀራ ይፈልጋል፣ ግን ራሱ ቁርአን አይቀራም። ልጁ ዕልም እንዲማር ይፈልጋል፣ እሱ ግን ዕልም አይማርም። የአባት ፍላጎት ሌላ፣ ልጅ የሚመለከቱ የአባትን ስራ ነው። አባት ንግግሩና ስራው ከተለያየ ልጆች የሚቀበሉት የሚከተሉት ተግባርን ነው በብዛት። ልጅክንና ስገር ከምትለው ቀድመ ሰግዳ አሳየው። መስጊድ መሄድን አሳየው። ሱና ሰላችን ቤት ሰግዳ አሳይ። ሴቶች ከሆኑ ቤት ውስጥ ሰላትም እንደሚሰገድ ካንተ ይማራል። ልጅክን የአላህ መልእክተኛ አለይሂ ሰላም ይላሉ ልጆች 7 ዓመት ሲሞላቸው እንዲሰግዱ ይዘዟቸው። ካልሰገዱ 10 ዓመት ከሞላቸው ነው በዛ ላይ ግረፏቸው ብሎ የአላህ መልእክተኛ አለይሂ ሰላቱ ወሰላም ይነግሩናል። عباد الله ومن وصايا العظيمة الذي وصى بها لقمان لابنه هو ما يتعلق بإصلاح الناس والمجتمع. إلى مكر للجو مكره ማህበረሰብ እንዴት መስተካከር እንዳለበት አገር እንዴት መስተካከር እንዳለበት ለልጁ ይመክረዋል። አገር የሚስተካከለው ማህበረሰቡ የሚስተካከለው በጥሩ ምናዝና ከመጥፎ ምንከለክል ብቻ ነው። በጥሩ ማዘዝ ከቆመ ከሐራም ከመጥፎ ነገር መከልከል ከቆመ ያ ማህበረሰብ እየተበላሸ ይሄዳል። فقال لقمان عليه السلام للجوس مكرو وأمر بالمعروف وانهى عن المنكر واصبر على ما أصابك إن ذلك من عزم الأمور. لجيوي فملكام نجر بدرو نجر سووش نزز كمتفو نجر كحرام نجر دمو كالكلاتشو بدرو معزز ما مهابر سبوس كالا ከመጥፎ መከልከል ማህበረሰቡ እስካለ ያ ማህበረሰብ እየተስተካከለ ነው። ግን ያ ነገር ካለ ማህበረሰቡ እየተበላሸ ነው። ምን አለ ሉቅማን ልጄ ወይ በጥሩ እዘዝ ከመጥፎ ነገር ከልክላቸው ወስብር على ما أصابك ነው። ከዛ በኋላ በጥሩ ስታዝ ከመጥፎ ስከለከል ይሄ ዝም ብሎ ቀላል መንገድ አይደለም። ፊት ለፊት መሰናክሎች ይበዛሉ። መስተደብ ይመጣል፣ መመታት ይመጣል፣ ከሀገር መባረር ይመጣል፣ ከቤተሰብ መራቅ ይመጣል። ከዚያ አኳያ ወስቢር على ما أصابك በሚደርስብህ ነገር መከራና ችግር በዳዕዋ ጉዳይ ላይ ትዕግስት አድርጋል። በጥሩ ማዘዝ ከመጥፎ መከልከል በፊት ለፊቱ የተዘረጋው ምንጣፉ አበባ አይደለም እሾክ ነው የተዘረጋው።
ሰዎች ስለ ተውሂድ ስታስተምራቸው አይፈልጉም ኢላ መን ረሒመ ረቢ ከሽርክ ከቀብር ቀብርን ማምለክን ቀብርን መለመንን አውሊያዎችን መለመንን ሳሊሖችን መለመንን ይህ ሽርክ ነው አኺራችን ያበላሻል ስትል ከቤተሰቦቻችን ከዑለማዎች መንገድ ነጠልን ይሉሃል ይሰድቡሃል ወሃቢ ይሉሃል ወሃቢ ይሉሃል ብረት ብይ ይሉሃል ጭቃብይ ይሉሃል ግን አንተ ያልከው የነቢያቶችን ሐቅን ተውሂድን ነበር አስታወስካቸው አንተ ግን ያስታወስካቸው አዱኛ ላይም ሰላምን አግኝቶ አኺራ ላይ ጀነት የሚያገኙበት ነገር ነበር የነገርከው ግን እነሱ ያን ነገር ስለማይፈልጉ ስም ያወጡልሃል ከሀገር ያባሩሃል هذا أقول قولي هذا وأستغفر الله لي ولكم من كل ذنب وخطيئة فاستغفروه إنه هو الغفور الرحيم الحمد لله وكفى والصلاة والسلام على نبيه المصطفى وعلى آله وأصحابه أجمعين إلى يوم الدين أما بعد فيا عباد الله اتقوا الله تعالى حق التقوى ومن وصايا لقمان لابنه رحمه الله تعالى هو أمره بمعاملة الناس بالأخلاق الحسنة إلى يوم مكر أمستن يوم لقمان ለልጁ የመከረው ነገር ሶስት በተከታታይ የመከረው ሶስት ምክሮች አሉ 5 6 7 እነዚህ ምክሮች የሚያያዙት ከሰውየው ስነ ምግባር ጋር የመጀመሪያው የአላህን ሐቅን አስታወሰው ስለ ተውሂድ ከዛ ስለ ራሱ ስራ ነገረው ከሰራ بينه وبين الله የሚጠቅመው ነገር ሰላትን መስገድ በጥሩ ማዘዝ የሚለው ነገሮች ሁሉ መከረው ተውሂድን መከረው ከዛው መምከር የፈለገው ሰው የሚባለው አካል ብቻውን መኖር አይችልም ከሰው ጋር የሚኖረው ከዚያ ከሰዎች ጋር ሲኖር በየትኛው ስነ ምግባር እንዴት ነው መኖር ያለበት የሚለው ነገር ለልጁ መከረው فقال له ولا تصعر خدك للناس የመጀመሪያው ምክር ይሄ ነው አምስተኛ ላይ ተጠቀሰው ጉንጭክን ፊትክን ከሰዎች ዞር እንዳታደርግ እየተኩራራክ አንዳንድ ሰው በባዶ ነገር የሚኮፈሳል በተለይ ፍሩስ ሲመጣ በተለይ መኪና ሲይዝ ኮስተር ይላል ፊቱን ከሰው ዞር ይላል ይሄን እንዳታደርጋለው ولا تصعر خدك للناس ራስክን ከፍ እንዳታደርግ ፊትክን ከሰው ዞር እንዳታደርግ ይሄ መጥፎ ስነ ምግባር ስለሆነ ለምን የአላህ መልእክተኛ አለይሂ ሰላቱ ወሰላም በሐዲሳቸው እንደነገሩን إن الله أوحى إلي أن تواضعوا حتى لا يفخر أحد على أحد يا الله መልእክተኛ አለይሂ ሰላቱ ወሰላም እንደዚህ ያሉ الله سبحانه وتعالى ወደኔ መልእክትን አስተላልፈዋል አንዳቸው ለሌላው ራሱ ዝቅ እንዲያደርግ አንዱ በአንዱ ላይ እንዳይኮራ ይሄ ነው አላህ Subhanahu Wa Ta'ala ለረሱል አለይሂ ሰላም የመከራቸው وقال النبي عليه الصلاة والسلام في حديث مسلم أيضا لا تحقرن من المعروف شيئا ولو أن تلقى أخاك بوجه طلق يا الله متني عليه الصلاة والسلام እንደዚህ ያለው ከመልካም ነገር ከጥሩ ነገር እንዳታሳንስ ጥሩ ነገር የሚባለው መናቅ የለብክም ማለት ከዛ ጥሩ ነገር የሚባለው ከወንድምህ ጋር ስትገናኝ ከአኺራ ወንድምህ ጋር ስትገናኝ በጥሩ ፊት መገናኘትህ ነው ኮስተር እያልክ አይደለም እየተኩራራህበት አይደለም ጓደኛ ሲባል ዋንደኛው የሚጀምረው አጠገብ ያለ ሰው ነው ሚስትክ ልጅክ ወንድምህ እህትህ ካንተ ጋር የምትኖረው አንዳንድ ሰው አለ ቤት ሲገባ ራሱን እንደ ጀግና የሚቆጥር ከሚስቱ ጋር ኮስተር የሚል
የሚሰድባት የሚያሳንሳት የሚያዋርዳት የሆነ ነገር ከጠየቀችው የማይሰጣት ወጪ አምጣ እጂ ከመቼው አለቀ ይላታል። ግን ውጪ ሲወጣ እንደሱ ከሪም የለም፣ እንደሱ ሰው ለጋሽ የለም። ማሻአላህ ካፊ ቀድሞ ቡና ይከፍላል፣ የሻይ ይከፍላል። ባል ችግር የለውም። ቤት ውስጥ ምስትየዋ ምግብ አጣ ጨው መግዣ 10 ብር 20 ብር ስለምቢ የሚለው አካል ውጪ ጓደኞቹን ቀድሞ ክትፎ ይጋብዛቸዋል። ችግር በኔ ወጪ ነው ይላል። ይሄ አይደለም። መጀመሪያ አኽላቅን ማስተካከል ያለበት ሰው ካንተ ጋር የምትኖረው ሚስትህ ናት። በል ላንተም የምትጠቅመው ደግሞ ካንተ ጋር የምትኖረው ሚስት ነው። ነገም ለአኺራ የምትጠቅምክ ለቀብርክ የምትጠቅምክ ሁሌ ማትረሳክም ህይወቷን ካንተ ጋር ያሳለፈችው ሚስትህ ናት። አማ መታየው ሌላ ሰው ብር ካየለክ ዞር ብሎ አያየህም። ማትጋብዘው ከሆነ አንተ ጋር አይመጣም። መቅደም ያለበት በጥሩ ስነ ምግባር ቅርብ ያለ ሰው ነው። ومن وصايا لقمان سادسا فقاله ولا تمشي في الأرض مرحا إن الله لا يحب كل مختار فخور ስትሄድ ስትጓዝ መሬት ላይ ራስ ስትሄድ ይሄ ከምን አኳያ ከጉዞ ራስ ስትሄድ ሰውነትህ ራስ እንዴት መሆን ያለበት ምድር ላይ እየዘለልክ እንዳትሄድ። አንዳንድ ሰው አለ ሲሄድ በአንድ ጣቱ ነው መሬት እየነካ የሚሄደው። ይሄኔ ኪሱ እኮ ባዶ ነው። ይሄኔ አእምሮ ባዶ ነው። ይሄኔ ሆዱ ባዶ ነው። ከኢማንም የራቀ ነው። ግን እየዘለለ ይሄዳል። ወይ ቁመት ኖሮ ሰማይን አይነካም፣ ወይ ደግሞ ከብዶ ምድር ውስጥ አይገባም። ምንም ለማያመጣ ነገር እየዘለለ ይሄዳል። ለዚህ ነው አላህ ምን አለ? ሉቅማን የሱ ምክር የነገረን ወላ ተምሺ ፊል አርዲ መረሃ ምድር ላይ የዘለልክ እንዳትሄድ። ኢነላህ ላ ዩሒቡ ኩለ ሙኽታሪን ፈኹር አላህ ሱብሓነሁ ወተዓላ የሚኩራሩ ሰዎችን አይወድም። ከዚያ አኳያ ራስክን ዝቅ አድርገህ ተጓዝ። ራስክን ዝቅ አድርግ። ወከዛሊከ ደግሞ ስትጓዝም የአላህ መልእክተኛ አለይሂ ሰላቱ ወሰላም የነገሩን ነገር አለ። መኩራራት የሚባለው ነገር ጥሩ ልብስ መልበስ፣ ጥሩ ጫማ ማድረግ፣ ጥሩ ነገር በራስ ላይ መታየት አለ። መኩራራት የሚባለው ሐቅን አለመቀበልህ ነው። يقول النبي عليه الصلاة والسلام في الحديث الذي أخرجه إمام مسلم في صحيحه لا يدخل الجنة من كان في قلبه مثقال ذرة من كبر جنة يا جماعة مولى الله متنيا عليه الصلاة والسلام بقلبوس በጣም ያነሰች ኩራት የሚባል ነገር ቀልቡስ ያለ ሰው ጀነትን አይገባም ነው አላህ መተኛ عليه الصلاه والسلام ሰዎች ጠየቁ ሰሃቦች ጠየቁ يا رسول الله ان الرجل يحب ان يكون ثوبه حسنا ونعله حسنا ሰውየው ልብሱ እንዲያምር ጥሩ ልብስ መልበስን ይወዳል፣ ጥሩ ጫማ ማጥለቅን ይወዳል፣ ጥሩ መኪና መያዝን ይወዳል። ይሄ እንደ መኩራራት አሉ። فقال النبي عليه الصلاه والسلام ይሄ አይደለም ان الله جميل يحب الجمال الله ቆንጆ ነው፣ ጥሩ አምላክ ነው፣ ጥሩ ነገር ነው የሚፈልገው። ግን መኩራት የሚባለው ሐቅን አለመቀበል፣ ሰዎችን መናቅና ሰዎችን መጣል። ይሄም ከሰዎች ጋር ስትኖር ካንተ የሚጠበቅ ነው። ومن وصايا لقمان لابنه وهي وصية عظيمة وأخيرة የመጨረሻው ምክር ምን ዘጋበት فقال له واقصد في مشيك واقصد في مشيك ስትሄድ መሬት ላይ እየቸኮልክ እንዳትሄድ ዋጫረለክም አንተ وكذلك ወደ ኋላ እየቀረ እንዳትሄድ ይሄን አይደለክም አንተ በጉዞ ከራስ ስትሄድ መካከለኛውን እርምጃን ይጠቀምክ። ይሄን ዑለሞች ሲፈስሩ ምን አሉ? አንድ ሰው ወደፊት ወደ ቀኝ ወደ ግራ እያየ እንዳይሄድ ፊት ለፊት እያየ ለምን ቀኝ ግራ ሲያይ ጉድጓድ ሊገባ ይችላል።
እየፈጠነ ከሄደ ትንሽ ድንጋይ ከመታች ሊወርቅ ይችላል። እዚያ አኳያ ስትጓዝም አሉ ልጄ ወይ አሁን ይሄን ምክር የሚመክር አባት አለ? ስለመጓዝ የሚመክሩ አባት አለ? አሁን ኢላ መን ረሒመ ረቢ አላህ ለስቀር እንጂ ምን አለ ሉቅማን ስትጓዝ ልጄ ወይ መካከለኛውን እርምጃ ይጠቀም ይላል። እንዳፈጥን ዋጨረለክም ወደ ኋላ እየዘገየክ እንዳትሄድ ሰዎች ዘገምተኛ ነው እንዴ አእምሮ ጤነኛ ነው ይሉካል። መካከለኛው እርምጃ ይጠቀም ይሄድ ወደ ቀኝ ወደ ግራ እየተመለከት እንደተወክላ እንዳትሄድ ፊት ለፊትክን እያየክ ይሄድ። ይሄ ምን ወሳያ አልዓዚማ ልጁን የመከረበት ምክር ነው። ይሄን ትልቅ ምክር ነው። እኛም ልጆቻችን መምከር ያለብን ይሄ ነው። إن الله يأمركم أن تصلوا على النبي عليه الصلاة والسلام فقال جل وعلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم أرنا الحق حقا وارزق اتباعه وأرنا الباطل باطلا وارزق اجتنابه هذا أقم الصلاة